ዝም ብለሽ ወንድሜን ገለሽ ምትቀሪ ይመስልሻል? እንደርስልሻል እያንዳንዱ ነገር ትከፍያታለሽ ተነሳት ይዘሻና አግሪኝ ነው ለምን አታናግሪኝ ወንድሜ ቤት እኮ ሁለተኛ ሞት ስለሞተ ሰው ይወቀልን ሰው ይስማልን ብለን ነው እሱ የሞተ ለታ ነው እሷ ቀለበት ያሰረችው ይሄ እንግዲህ አራይዞት በቃ ለቀስተኛም እየተቀበለች አይደለም ስለዚህ እንግዲህ ወደ ውስጥ ገብተን እሷን ለማናገር እንሞክራለን ሲግናውን ለቤተሰባችን ምሰሶ የነበረውን ሰውን ያጣነው ምን አይነት ሰው እንዴት አይነት ጨካኝ ሰው እንደገጠመው እናውቅ ምክንያቱን አናውቅ የጀመረው ትዳር ተጀምሮ እስከሚያልፍበት ቀን ድረስ እኔ ፍቃደኛ አልነበርኩም ዛሬ ልክ በመንቀብርበት ቀን እሷ የቀለበት ፕሮግራም ታስደርግ ነበር እና በጣም ኛውን እኔ በተለይ እንዴት እንደዚህ ሊሆን ይችላል ከሞቱ ጀርባ እሷ ማለችበት ብዬ ነው ማስበው ምክንያቱም እንዴት ባሏን ሰዓት ቀብር አብሯት የኖረውን ባሏን ሰዓት ቀብር እንዴት ሌላ ቀለበት ሊደረግ ቻለ ይሄንን አውቃ አቀናብራ ያደረገችው ነገር ነው እንጂ እንዲሁ ዝም ብሎ የመጣ ነገር አይደለም እና እኔ በወንድሜ ሞት የሆነ እጁ አለበት ብዬ ስለማስብ እንዲጣራለንና የሱ ጉዳይ እንዲታወቅልን ፈልጋለሁ ሰው የገዛ ባሉን ባጣበት ቀን ቀለበት የሚያደርግበት ሞራል ላይ እንዴት እንደደረስንም ግራ ነው የሚያጋባው በእውነት ከዚህኛው ትዳር በፊት ሌላ ትዳር ነበረው ከዚህኛው ሆነ ከማግባት እቺኛው ከመምጣቷ በፊት በራሱ እድሜ ተመጣጣነሽ በፊት እኛ በቤተሰብ በኩል አስመጥተን አግብቶ ይኖር ነበር እንዴት ያለሽ ጨዋ ልጅ መሰለች እኔ ሳቃት በቃ ቤቱስ ስትመጣ ክውን ያልኩልስ በቃ ክው ምክንያቱም ሁለቴ አግብታ እንደፈታች አቃለሁ የተለያዩ ሰዎች በዛ ላይ የእድሜ እኩያ አይደለችም እኮ በጣም ልጅ እኮ ነች ገና ነች እኮ በምንም አይመጣጠኑ እኔ ምን ቦታ ላይ ምን እንዳገኘ እኔም ማቀው ነገር የለም ምን መስተፋቅር እንዳሰራችበት ምን አባት ያቃሉ አሁን ሲገባኝ እሷ ለካ አላማዋ ይሄንን አሁን ያደረገችውን ነገር እስክታደርግ ድረስ ነበር አብራ የምትኖረው በፍጹም ልጅ መውለድ አልቻለችም እንደዚህ ላይ ነበር እንግዲህ ባላቸው ቆይታ ይኸው 4 አመት ሙሉ ሲኖሩ ፍሬ የለም እሷ ለካ እቅዷ ይሄንን ነበር መጀመሪያ ቀለበት ያደረገችው በጣም የሚገርም ነገር ለቤቱ በቀጠራት ሹፌር ለቤቱ ለሷ ሹፌር ብሎ የቀጠረው እሱ ይረዳው የነበረ ልጅ እኮ ነው ወጣት እንግዲህ ከኛ በእድሜ የሚያንስ ነው ከሷ ውጪ ገዳይ የለው ህመሙም እሷ አንድ ቀን ራሴን ብሎ ያቅ ታሟቅ የበሽታው ምክንያት እንኳን ግደኛው ስለማንጠጋ እንደነገርና ሆስፒታል የምትሄደው እሷ ነች አብራ ምንድነው ስንላት አትነግረንም ብላ ማስፈረማ ይሄ ሁሉ እንዴት አይነት ጭካኔ እንዴት አይነት ፍጥሩ ብትሆን ነው ይሄንን እንግዲህ እናንተ በርተታችሁልን የኢትዮጵያ ህዝብ ፍርድ እንዲሰጠን ነው እኛ የሱ አሟሟት ገዳዩ ጠላቱ ከታወቀ በህይወት እንዳለ ነው መንቆጥረው ደስ እንደው ጥቁር ልብስም አለብስም የዛን ቀን ነው ምናወልቀው ሰላም ውድ ዱካሾ ቤተሰቦች እንደምን ከረማችሁ እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው ዛሬ እንግዲህ ለየት ባለ ፕሮግራም ተከስተናል ማለት ነው እንደሚታወቀው ላለፉት 3 እና 4 ወራት የነበረብን ፕሮግራም መጨናነቅ ብዙ ሰዎች ጋር እንድንደርስ አላረገንም ነበር ነገር ግን ያንን ፕሮግራም ከጨረስን በኋላ የመስፍንን ጉዳይ ጥግ ካደረስን በኋላ ቢሮችን ላይ በተደጋጋሚ ሲንኳኩ የነበሩ ኬዞችን በማስተናገድ ላይ እንገኛለን የዛሬው ግን ለየት ይላል ከነዚህ እንግዲህ ወረፋ ካስያዝናቸው ፕሮግራሞች
ቀድሞ ትኩረታችንን የሳበ ቶሎ መፍትሄ የሚያሻበት ጉዳይ ስላገኘን ዛሬ እንግዲህ ከነሱ አስቀድመናል ወረፋ እየጠበቃችሁ ተራ እየጠበቃችሁ ያላችሁ ሰዎች እናንተን ቀድመን ይቅርታ ለማለት እንወዳለን እንግዲህ የዛሬው እንደተለመደው ብዙ ጊዜ እኔም እንደምለው ያላየነውና ያልሰማነው እንጂ ያልተደረገ ነገር የለም የሚለውን አስረግጦ የሚነግረን እጅግ በጣም የሚገርምና አሳዛኝ ታሪክ አሳዛኝ ክስተት ነው ከዚህ ቤተሰብ የሰማነውም ነገር መዋልና ማደር የለበትም ብለን አሰብን ይሄ ነገር መጣራት አለበት ጉዳዩ ከጥግ መድረስ አለበት የህይወትም ጉዳይ ነው ብለን ስላሰብን ለዚህ ጉዳይ ቅድሚያ ሰጥተን ዛሬ እንግዲህ ከአንድ ቤተሰብ ጋር እዚህ ቆይታ ልናደርግ ስቱዲዮአችን ድረስ መጥተዋል ይዘውልን የመጡት ታሪክ እውነት በጣም የሚከብድና ለጆሮም የሚቀፍ ነገር ነው በዚህ ልክ ወርደናል ወይ በዚህ ልክ እንደማበረሰብ አብደናል ወይ የሚያስብል ነውና ያው በርሱም ላይ ለማየት እንደቻላችሁት እጅግ በጣም ቀፋፊት ነገር ነው የተሰራው ይሄንን ነገር ምንድነው ብለን ከስሩ ለናጣራ እንዲሁም ደግሞ በአቅማችን ልክ መፍትሄ ለነሰጥ ወንጀለኞች ካሉ እዚህ ጉዳይ ውስጥ ወንጀለኞች እጃቸውን እንዲያገኙ ለማድረግ እንግዲህ ዛሬ እዚህ ቦታ ላይ ተሰይመናል እንደተለመደው እናንተም አስተያየትና ጥቆማችሁን መስጠታችሁን አታቁሙ ማለት እንወዳለን ይሄንን ቪዲዮ ሼር በማድረግ ለብዙ ሰዎች ትምህርት ይሆናል ብለን ስለምናስብ ለወዳጅ ለዘመዶቻችሁ አድርሱ ኮሜንትና ሰብስክራይብ ማድረግ ደግሞ የማይረሳ ነገር ይሁን እንላለን እስቲ ይሄንን ቪዲዮ ላይክ አድርጉትና እንጀምር እንግዲህ የዛሬው ፕሮግራማችን ለነግራችሁ እንደሞከርኩት እጅግ የሚያስገርም በዚህ ልክ እንደዚህ አይነት ነገር ይሰራል ወይ የሚያስብል ነው አብራችሁን ከቆያችሁ እንግዲህ ከኛ ጋር ትደመማላችሁ ትገረማላችሁ ማለት ነው አብራችሁን ሁኑ ማለት እወዳለሁ እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንግዲህ ከትኩስ ለቅሶ ላይ ነው ተነስታችሁ የመጣችሁት ችግራችሁም ሀዘናችሁም ይገባናል እንደው የተፈጠረው ነገር ባጭሩ ነገሩንና እስቲ ሰፋ አድርገን ከዛ በኋላ ምንድነው የተፈጠረው ሚለውን እንወያያለን ለኛ በጣም ከባድ ነው አለን የምንለው ለቤተሰባችን ምሰሶ የነበረውን ሰውን ያጣነው ምን አይነት ሰው እንዴት አይነት ጨካኝ ሰው እንደገጠመው ምክንያቱን አናውቅም የጀመረውም ትዳር ተጀምረው እስከሚያልፍበት ቀን ድረስ እኔ ፍቃደኛ አልነበርኩም ይሄ ለሚሰማው ሁሉ የሚገርም ነው እኔም እንዴት ብዬ መናገር ይችላልው ገና ፈርሳይ ለብስ ገና የሞቱን ሀዘን ሳንወጣ ከባድ ነው ለኛ ቤተሰብ ይሄን ሀዘን መቋቋም አንችልም ይሄን ነገር መስማት ደግሞ አንችልም ግን ሁለተኛ ሞት ስለሞተ ሰው ይወቀልን ሰው ይስማልን ብለን ነው እሱ የሞተለታ ነው እሷ ቀለበት ያሰረችው አይዞት ይሄ እንግዲህ አይዞት በቃ አይዞት ማዘን አይዞት እሺ እኔም ይሄንን ነገር ስሰማ ለማመንም ጭምር ነው የቸገረኝ እስቲ በራስ ቋንቋ አንተ እስቲ ንገረን እናንተስ ከሟች ጋር ያላችሁ ዝምድና ምንድነው ሚለውን ንገረንና እንጀምር እስቲ ያው ሷ አባዬ ለኔ ታላቅ ነች ለሟቹም ለሱም ታላቁ ነች ለሁለታችን እሷ ነች ታላቅና እሱ
ያው ወንድማችን ነው ከኛ ደግሞ ትንሽ እሱ የተሻለ ነው ጭምተኛ ነገር ነው ከሰው ጋር ይሄን ያህል የመግባባት እንትን የለውም ዝምተኛ ነው ትምርቱን ትኩረቱ በሙሉ ትምርቱ ላይ ነበር ከዛ በኋላ በጥሩ ውጤት ተመርቆ ስራ ጀምሮ ደና ደረጃ ላይ ደርሶ ነበር የኛም የህይወታችን የቤታችን የኛ ተስፋችን የነበረው እሱ ነው እኔም በሱ መኪና ላይ ነው የምሰራው መኪኖች አሉት ከነዛ ውስጥ አንዱ ላይ እኔ ነኝ የምሰራው እንደዛው ሌሎች መኪኖችም አሉ ቤት ባለቤቱ ጋር አሉ መኪኖችና ሌሎች ሹፌሮችም አሉ እና ይሄ በቃ ከሞቱ በላይ ሌላ ሞት ነው እሱ በሞተ ቀን ቀለበት ማድረግ ማለት መግደል እኮ ነው ሁለተኛ ሞት ማለት ነው ለሱ እና በጣም ታላቅ ወንድማችን በጣም ራይ የነበረው ሰው ነው ለኛ ብዙ ነገር የሚያስብልን ሰው የነበረ ነው የተወሰነሽ ጊዜ ታሙ ነበር ያን ያህል ግን እንዲቶሎ ለሞት የሚያደርሰው ነገር አይደለም ግን ያው ሞተ ብለን ሀዘን ገና አፈር ሳናለብሰው ሬሳው ሌላ ጉድ ነው እኛ የሰማነው ከሱ ጋር አብራ የኖረች ባለቤቱ የምናውቀውም ሰው ነው ለጋብቻ ፕሮፖዝ የተደረገላት እና ሞት ነው ይሄ ሁለተኛ ሞት ነው በጣም ነው የሚያሳዝነው አባዬም ለዛ ነው ብዙ ስሜቷ ተጎርቶ እንደዚህ የምትሆነው ያለን ተስፋ እሱ ነው እንደነገርኩ ገና ብዙ ነገር ይጠበቅበት ነበር እንደነገርኩ እንግዲህ ህመሙ ይሄን ያህል ለሞት ያደርሰዋል የሚል ምንም አይነት እንትን የለንም ስሜት የለንም የገረመን ነገር ምንድነው ይሄ ቀለበት ማድረጓ ብቻ ሳይሆን እንዴት በሞቱ ቀን በእለቱ ዛሬ ልክ በመነቀብርበት ቀን እሷ የቀለበት ፕሮግራም ታስደርግ ነበር እና በጣም ኛውን እኔ በተለይ እንዴት እንደዚህ ሊሆን ይችላል ከሞቱ ጀርባ እሷ ማለችበት ብዬ ነው ማስበው ምክንያቱም እንዴት ባሏን ሳትቀብር አብሯት የኖረውን ባሏን ሳትቀብር እንዴት ሌላ ቀለበት ሊደረግ ቻለ ይሄንን አውቃ አቀናብራ ያደረገችው ነገር ነው እንጂ እንዲሁ ዝም ብሎ የመጣ ነገር አይደለም እና እኔ በወንድሜ ሞት የሆነ እጁ አለበት ብዬ ስለማስብ እንዲጣራለንና የሱ ጉዳይ እንዲታወቅልን ፈልጋለሁ ይሄንን ጉዳይ እንዴት ወደ ህግ ይዛችሁ ታልሄዳችሁም እናንተ እዚህ ልትመጡ የቻላችሁበት ምክንያት ምንድነው ያው ወደ ህግ ያልሄድ ነው አንደኛ እኛ ያው በህመም እንደሞተ ነው የምናውቀው ሞቷል ስንባል እንግዲህ ከህክምና ነው ከዛ ነው ሬሳም ይዘን የመጣ ነው ቀብረነዋል በነጋታው ነው ይሄን ነገር የሰማነው እና የትኛው ቀለበት ማድረጓና የዕለት ሁለተኛ ከለቅሶ በኋላ በማግስቱ አንደኛ ቀለበት ማድረጓን ሰማን ሁለተኛ ድንኳንም በፍጥነት ነው የፈረሱ ሰዎችም በቃ እየተባሉ እየተመለሱ ነው ግቢ አይገቡም ብዙ የሱ ወዳጆች አሉ የኛ ቤተሰቦች አሉ ከሩቅም የመጡ ጓደኞቻችንም አሉ ለመድረስ ወደ ቤቱ ነው የምንሄደውና ስንሄድ እንደዛ ሲያደርጉ ነበር የነበረው እና ወደ ፖሊስ ጣቢያ ደግሞ ለመሄድ መረጃ ሊኖር ይገባል ያለ መረጃ ፖሊስ ጣቢያ ብትሄድ በምን ማስረጃ ይሄን ነገር ሊከታተል የሆነ ፍንጭ ነገር ካልሰጠ ነው ያውንኛ ምንነው ነገር እዛ ጋር ፍንጭ ሆኖ ለመረጃ እነሱ ይሄን ነገር እንዲመረምሩ መነሻ አይሆንላቸው ስለዚህ ያለን አማራጭ ልክ በእናንተ አይነት በጋዜጠኛ አይነት መርማሪ ጋዜጠኛ አለ አይደል በእንደዛ አይነት መንገድ ሊገኝ ይችላል የሚል ሐሳብ ስላለ ነው አጋጣሚ እናንተን ሾውን ይከታተል ስለነበር ላባያ ማከርኳትና ለምን አንሄድም ይሄ ነገር ቶሎ በትኩሱ ብናሳውቅ አንድ ፍንጭ እናገኛለን የሚል እምነት ስላደረብኝ እሷን አማከርኳት ያው እሷም ይሻለችና ወደ እናንተ ጋር ልንመጣቻለን እስቲ ያልሄዳችሁበት ምክንያት ይልኛል መቼም እንግዲህ እነሱ ባልና ሚስት ናቸው ይሄን ታደርጋለች በዚህ መልካም ሰው ላይ ተጨክንበታለች ብለን በምን እናስባለን እኛ አሁን እንደውም ከዛ ወዲህ ሲገባኝ የህመሙ ምክንያት አንድ ነገር እንዳለ ነው የሚገባኝ እሱ በዘበኑ ታማዋቅ በሽታ ማቅ እንዲክፉ ሰውም አይደለም እንዴት እንደጨከነችበት አሁን ነው የገባኝ ሚስጥር አለ አንድ ሚስጥር አለ እሷ የምታውቀውና ህመሙንም አሁን ተቀበልኩ አይዞት እንግዲህ ያለፈው አልፏል እኛ እንግዲህ በተቻለ መጠን ከዚህ ጀርባ ወንጀል ካለ የሰው እጅ ካለ እናጣራለን ከዛም ባለፈ ደግሞ ወንጀለኛ ተገቢውን ቅጣት እንዲያገኝ ነው እኛ ምን ሰራው ምን ለፈው ለዛ ነውና
ማድረግ የምንችለው ሁሉ እናደርጋለን ከናንተ ግን ያው ትንሽ ፔንፉል እንደሆነ አቃለው እንደሚያሳምም አቃለው ግን ያለውን ነገር እንዳለ አጥርተን መነሳት ስላለብን ነው ሁሉንም ነገር እዚህ እናወራለን እሺ እናመሰግናለን ግን በፍጹም ወንድማችን በህመሙ ምክንያት እንዳልሞተ እንዴት ሰው የሆነ ሰው ለባሏ የአንድ ቀን አፈር ማልበስ ይከብዳታል መንገደኛ እንኳን ይሄንን አያደርግም ስለዚህ የሚገርመው እንግዲህ እንደሰማነው ከሆነ በእጁ የበላ በእጁ የጠጣ ትላንትና በሱ ቁራሽ ያደገ ሰው ነው እንግዲህ የሚባለው ይሄንን የኢትዮጵያ ህዝብ ይስማልን ይሄን ጉዲስ ማስ ሁለት ሞት ነው ወንድሜ ሞተው አይዞት እንግዲህ እሱ ራሱትን ቢያጽናኑ ጥሩ ነው ታሪኩን እኛ በደንብ እንድንሰማ ትንሽ ተረጋግቶ እንቀጥል እስቲ አንድ ጊዜ ይረጋጉሳቸው እንግዲህ ተመልካቾቻችን ተመልሰን መተናል እውነት ለመናገር ለኔም ከባድ የሆነ ነገር ነው እየሰማው ያለሁት በህይወቴ እንደዚህ አይነት ነገር ሰምቼ አላቅም እኛ ኢትዮጵያውያን አይደለም ትዳር ብለን አብረን ለኖር ነው ሰው ቀርቶ አስክሬን መንገድ ላይ ሲያልፍ በክብር ቆሞ የሚያሳልፍ ማህበረሰብ ውስጥ ያደገነንና እንደዚህ አይነት ነገር ሰው የገዛ ባሉን ባጣበት ቀን ቀለበት የሚያደርግበት ሞራል ላይ እንዴት እንደደረስንም ግራ ነው የሚያጋባው በእውነት ለአስክሬን ክብር ምንሰጥ ለቅሶ ባግባቡ የሚቀመጥ የሚደራረስ ህዝብ ነውና ያው እናንተ እንዳላችሁኝ ከሆነ አሁን እየቀረም እያስቀሩትም መተዋል በርግጥ በሶስተኛው ቀን ድንኳን አስፈርሶ ከለቅሶ መነሳት ከዛም አልፎ ተርፎ ሀዘንተኛ ቤቴ አይምጣ ከዚህ በኋላ ማለት እነዚህ የለመድናቸው ነገሮች አይደሉም ለኛም በጣም ያስገርሙን ነገሮች ናቸው እንግዲህ ዛሬ ሰለስት ወይንም አራተኛ ቀን ነው ዛሬ አይደል እንደዚህ በእንደዚህ አይነት ሁኔታ ውስጥ ሆኖ ሰውን ሀዘን ማቋረጥ በእውነት ይሄ አዲስ ነው ለኛም ጆሮ የከበደ ነገር ነው ነገር ግን ያው ሁሉንም ነገር ከመጀመሪያ ከስሩ ከመሰረቱ ማወቅ አለብንና እስቲ ስለ ወንድማችሁ ስለ ቤተሰቦቻችሁ ለቤተሰቦቻችሁ ስንት ናችሁ ወንድማችሁስ ምን አይነት ሰው ነበር ልጅነቱ ከዛ በኋላ ያለው እንግዲህ ተምሯል ብላችሁኛል የትምህርት ሁኔታውስ እንዴት ነበር የሚለው ነገሩን እስቲ እንግዲህ ለቤተሰቡ የመጀመሪያ ልጅ እኔ ነኝ እና ቤተሰቦቼን ተወልጄ በጣም ቆይተው ነው የወለዱት አሁን በህይወት የሌለው ወንድማችን ተወለደ እንደገና መጨረሻ እሱ ተወለደ እናታችን ብዙ አልቆየችም አረፈች የነዚህን ልጆች ኃላፊነት ተቀብዬ እናቱኝ ያሳደኳቸው ነኝ እና በሚያድግበት ጊዜ አባታችን ብዙም የበረታ ስራ የለውም እኔ ላይ ነበር ኃላፊነቱ ወንድሜ ብቻ ሳይሆን ልጄም ነበር የሚገርመው ነገር እነሱን በማሳደግ በማስተማር እናት የሌላቸው ልጆች ሆነው እንዳያድጉ እንዳይሰማቸው እነሱን ሳሳድግ ነው ሳላገባ ሳልወልድ እድሜ ያለቀው ስለዚህ ልጆቼ ናቸው ሟቹ ልጄ ነው እነሱም ቢሆኑ እንደ እናታቸው ነው ለኔ ያላቸው ነገርና በተለያኛው አሁን በህይወት የሌለው ካንተ ሆኖ የቀረው ወንድማችን በትምህርቱም ጎበዝ ነበር ለፋተኛ ነበር ያው ቃል ቤተሰቡን መበደል አይፈልግም እኛን ትልቅ ቦታ ማድረስ ነበር ራዩ ምን ይደረጋል እንዳይሆን ሆነ ሐሳቡ ሁሉ ልፋቱ ሁሉ ካንተ ሆነ የሰበሰበውንም ሀብት ኖሮ ሳይበላው በትኖት ሄደ
እንግዲህ እስቲ አንተም ስለ ወንድምህ የልጅነት የትምህርት ሁኔታ እስቲ ያለውን ነገር ንገረን። ያው ወንድሜ ታላቄ ለኔ ወንድም ብቻ አልነበረም፣ ጓደኛሞች ነን እኛ። ሌላ ጓደኛም የለንም ውጪ። ያው አባዬ እንደ እናት ሆናን ያሳደገችን እናታችን እኛ በጣም ልጅ ሆነን ነው የሞተችውና አባታችንም ያው እስከዚህም ነው እኛን የሚያግዘን ነገር አልነበረ። ያለው ኃላፊነት በሙሉ እሷ ነበረች ጫና ላይ ሆና እኛን ስታሳድገን የነበረው። እሱ ደግሞ በቃ እኔ እንደውም ትንሽ ይሻላል ወጣ ብዬ እንደ ልቤ መሆን ይችላል። እሱ ደግሞ ቢዚ ነው፣ በቃ እሷን ነው የሚያግዘው። ትምህርት ነው፣ ከትምህርት መቶ ስራ ያግዛታል እና በጣም ይጥራል፣ በጣም ይታትን ነበር። እድሜውን በቃ በስራና በትምህርት ነው ያሳለፈው። ለቤተሰቡ ሲል ነው ያው ሁለቱ በቃ ጓደኛም ነን፣ በቃ ወንድምም ሁሉ ነገር ነው በቃ ለኛ የነበረው። ሌላ ጓደኛም የላትም፣ እሷም የሴት ጓደኛ የሚባል የላትም። እኔም የወንድ ጓደኛ የለኝም። እሱ ነው ጓደኛዬም ነው ወንድሜም ነው። ከልጅነትም አብረን ያደግነው፣ አብረን ነው የምንወጣው፣ አብረን ነው የምንገባው። እኔ ብቻ ትንሽ ወጣ ብዬ ነፃነት አግኝቼ እመለሳለሁ። ግን ያው እድሜ ልኩም በስራ በትምህርት አሳልፏል እና ትምህርት ላይ ያለ በቃ ያው ትኩረቱ በሙሉ እሱ ትምህርቱ ላይ ነው። በቃ ህይወታችን ይሄ አሁንና እህታችን የምትለፋውን ነገር መለወጥ የምንችለው ያው ስንማር ነው፣ በርተን ስንማር ነው ብሎ ስለሚያስብ ሙሉ ጊዜውን ትምህርቱ ላይ ነው የሚያጠፋው። እኔንም በጣም ያግዘኝ ነበር፣ ራሱ አጥንቶ የራሱን ትምህርት ሰርቶ እኔንም ደግሞ በጣም ይረዳኝ ነበር፣ እንድማር በጣም ይገፋፋኝ ነበር። በጣም ደክሟል። ከዛ በኋላ ያው ኢንጂነሪንግ ተመርቆ ወዲያውኑ ስራ ያገኘው እየተማረም ይሰራ ነበር በትርፍ ሰዓቱ እና በዛው ወደ ስራው ነው የገባው። እዛ ያው በጣም ጎበዝ ነው፣ የሚያጠፋው ነገር የለም። ከቤታችን ውጪ ምንም እንትን የሚለው ነገር የለም። የራሱ የኮንስትራክሽን ድርጅት ውስጥ ተቀጥሮ ይሰራ ነበር። ከዚያ በኋላ እያለ ደግሞ የራሱን ላይሰንስ አውጥቶ በራሱ ደግሞ ስራዎችን መስራት ጀምሯል እና በጣም ታታሪ ነው። ለሰዎች ለኔ ብቻ ሳይሆን ለሌሎች ለሰራተኞቹ በሙሉ አራያ ነው። በቃ የሚለፋ ሰው ነው። የሚማሩ ሰዎችን ያበረታታል። ምክንያቱም ካልተማርን ህይወታችን አይቀየርም ብሎ ስለሚያምን የልጅነት ድህነታችን ወደፊት እንዳይቀጥል ሲል ለሁሉም ሰው ልክ እንደራሱ ነው የሚያስብላቸው። በቃ እንዲማሩ፣ በትርፍ ሰዓታቸው እንዲማሩ፣ እንዲሰሩ ያበረታታቸዋል። በቃ እንደ አባት ነው ሰራተኞቹን የሚያያቸው። በቃ እንደራሱ ቤተሰብ ነው የሚያየውና ያ ነገር ደግሞ እኛ ላይ አለ፣ ያ ተቀርጾ ነው ያለው እና ዛሬ የደረሰበት የሀብት ደረጃ ላይ እንደዚሁ አልደረሰም። በጣም ፎግቷል። እኛም ለፍተናል፣ ግን የሱን ያህል እኔ አልለፈውም፣ የሱን ያህል አልደከምኩም። ያለውን ነገር በሙሉ አሁን እሱ ባመጣው ነው እኔም ስራ እየሰራው የምተዳደረው እና ያው እሷንም ከዛ ከድካም አውጥቷታል። ገና ብዙ ነገር አደርግልሻለሁ እያላት ነው እንግዲህ ይሄ ነገር የተከሰተበት ማለት ነው። እና የራሱ ቤት ሰርቷል። ያው ሚስት አግብቶ የሚኖርበት ቤት ራሱ የሰራው ነው። ከዚህ ከኛ ቤት ወጥቶ ለራሱ የሰራው የራሱ መኖሪያ ቤት ነው እና ቀላል አይደለም እዚህ ደረጃ ሲደርስ። ህይወቱን በሙሉ በቃ እኛ ላይ ነው ያሳለፈው ማለት ይችላል። እኔ ላይ በተለይ ለኔ መጨረሻ ላይ ስለሆንኩ ሁሉ ነገራቸውን እኔ ላይ ነው ያሉት አርገው የነበረው ማለት ነው። ሁሉን ነገር ያሳለፉት ለኔ ሲሉ ነው። ጊዜያቸውን፣ የልጅነት ጊዜያቸውን ከማንንም ጋር ሳይደሰት ኢቭን ትዳር እንኳን ለመያዝ በጣም በግድ ነው እኛ ጫና አርገንበት እኛ አምጥተንለት ነው የነበረና አግብቶ የነበረው። ከዚህኛው ትዳር በፊት ሌላ ትዳር ነበረው። ከዚህኛው አሁን ከማግባት እቺኛዋ ከመምጣቷ በፊት በራሱ እድሜ ተመጣጣነሽ በፊት እኛ በቤተሰብ በኩል አስመጥተን አግብቶ ይኖር ነበር። እንዴት ያለች ጨዋ ልጅ መሰለች! እንዴት ያለች ለኛ እንደ እህታችን የሆነች ሚስት ነበረችው። ያው እንግዲህ ነፍሱን ይማረው አንዴ አልፏል። ያው ከዚህኛው በፊት ትዳር ነበረው እኛ የምናውቀው። እንግዲህ እግዚአብሔር አላለም። አሁን ዛሬ ያለበት ሁኔታ ላይ እንዲሆነን ቀረን። እንግዲህ ስለ ወንድማችሁ ስትነግሩኝ በጣም ይለፋ ይታትር የነበረ ሰው ነው ብላችሁኛል። አሁን ደግሞ ካንተም እንደሰማሁት ከዚህ በፊት ትዳር ነበረው የሚል ነገር ሰምቻለሁ። እንደው ከዚህ በፊት የነበረው ትዳር በምክንያት ነው የተቋረጠው? እስቲ እሱን ንገሩኝ። እና የወንድማችን ወደ ትዳር መግባት ሲጀመር እሱ እንዳለው
እኛ የዝቅተኛ ኑሮ ቤተሰብ ልጆች ነን። ዝቅተኛ ኑሮ የሚኖሩ ነበሩ። እናታችን ለፍታ ነበር። ከዛ በኋላ ብቻውን እሱ እየለፋ እየደከመ ቤታችንን ኑሯችንን ቀይሮ ብቻውን መልፋቱ የወጣትነት ጊዜውን ሳይጠቀምበት መቅረቱ ጥያቄ ፈጥሮብኝ እኔም ለምኘው በሰው ማስለምኘው እባክህን እኔ በህይወት እያለሁ ትዳር ያዝ እባክህ እናቴ ልጅ ያኔ ምትረዳህን እግዚአብሔር ይሰጣል አብራችሁ ትለፋላችሁ ብቻህን እኮ ደከምክ ጠዋት ይወጣል ማታ ይገባል እንደ ወጣት ጓደኛ የለው ወንድሙ እንዳለው ነው በቃ በሰፈር ላይ እንኳን መኖር አለመኖር አይታወቅ ምናልባት የበዓል ቀን ከሆነ ቤት ካረፈ ነው በዚህ መካከል ያው እግዚአብሔር ያክብረው መቼም ሰው የሚያከብር ስነ ምግባር ያለው ልጅ ነው እና ቤተሰቧን የምናውቀው ጨዋ ልጅ ስራ የምትወድ እግዚአብሔር ሰጠን እሷም ከሱ ጋራ ያው አብረው ደክመው አሁን ላለበት ደረጃ ላይ ሲደርሱ ያልታሰበ ነገር ተከሰተ የሚያምረው ትዳራቸው በጋራ አንቺ ትብስ አንተ ትብስ ተባብለው የሚኖሩት ታመመች እቺ ልጅ እንደው ለሞትም የሚያደርስ አልመሰለንም ነበር ድንገት ከእጃችን ስታመልጥ በሐዘኑ በጣም ተጎዳ ማገገም አቃተው ሐዘኗ ጎዳው ከሰውነት ጎዳና ወጣ በዚህ መልኩ ተመልሶ እንደገና ወደ ብቸኝነት ገባ ወንድሜ እቺ ትዳር ወደ ትዳር ሲገባ እናንተ እንዳላችሁኝ በወጣትነቱም ትምህርት ላይ ትኩረት የሚያደርግ ስራ ላይ ትኩረት የሚያደርግ ሰው ነበርና እንዴት ነበር ትዳራቸው ምን ያህል ይግባቡ ነበር አሟሟቷስ እንደው እንዴት ነው እሷ እንግዲህ እግዚአብሔር ያው የልቡን አይቶ የሱን ድካሙን አይቶ የተባረከች ሴት ነው የሰጠው በጣም እንኳን ለሱ ለኛም ቅድም እንዳልኩ ባባየም እንደምትለው እህት የሆነች ለኛ እህት በቃ ትዳርም አይመስልም በቃ ባለ ትዳሮች አይመስሉም ልክ እንደኛ እንደምንዋደደው ቤት ውስጥ እንዳለን እህትና ወንድም እንደዛ ነው እና እሷም አጋጣሚ ሆኖ በጣም ታታሪ ሰራተኛ ነች በጣም ጨዋ ነች ልክ እንደሱ ጎበዝ ነች እና እንደው አጋጣሚ ሆኖ ያው በቃ የሱ አይነት ባህሪ ያላት የሱ አይነት ዕውቀት ያላት በጣም የተማረች ልክ እንደሱ ያወቀች እና ደግሞ ልክ እንደሱ ጠንካራ ሰራተኛ ልክ እንደሱ በጣም ታማኝ የሆነች ሴት ነበረች እና በቃ ቤት ትዳራቸው በጣም የሚያስቀና በጣም አንተ ትብስ አንቺ ትብስ ተባብለው በጣም ተከባብረው እኛንም ደግሞ የበለጠ አክብረው ጥሩ ህይወት ነበር ስንኖር የነበረው እና ያው በአጋጣሚ ነፍሷን የማረውና ከህይወቷ አልፈት በኋላ እሱ ደግሞ በጣም ተጎዳ ያው መጀመሪያም እንዲው ጭምት ነበር ይሸሽ ነበር አሁን እሷን ለምዶ ከሷ ጋር ኑሮን አጣጥሞ ረጅም ጊዜ ከቆየ በኋላ እንዴት አርጎ ይልመድ ብቸኛ ሆነ በቃ በጣም ተጎዳ ስራም ላይ በጣም ቀዘቀዘ ያው እኛም ደርሰን እየሰራን ያገዝነው ስለሆነ ነው እንጂ ስራው ሁሉ በቃ እየተስተዋጎለበት ነበር በቃ አልቻለም ነበር ይሄን መልመዱን አልቻለም ብቸኝነቱን በጣም ቆዝሞ በጣም ተጎድቶ ነበር እጅግ በጣም ከዛ ሐዘን ለመውጣት በጣም ነው የከበደው እውነት ለመናገር እሱ ብቻ ሳይሆን እኛ ራሱ በቃ ሐዘናችን ሊወጣልን አልቻለም ልክ እህታችን እንደሞተችብን ነው የምንቆጥረው ምክንያቱም በጣም ከኛ ጋር ተዋህዳ ነበር እና መልመድ አቅቶን ነበር ምክንያቱም እሷ የነበራት ስብዕና እሷ የነበራት ታታሪነት እሷ የነበራት የቤተሰብ ፍቅር የሰጠችን ፍቅር በቃ በጣም የተለየ ነበርና እንኳን እሱ ቀርቶ እኛም ራሱ መልመድ አልቻልንም እና ተጎርቷል በጣም ተጎርቷል የሞቷ መንስኤ ምንድን ነበር አሁን የሞቷ መንስኤ እኛ ራሱ አላወቅንም በኋላ ነው ያው ከሞተች በኋላ የልብ ህመም ነገር እንደሆነ ሳታውቀው ረጅም ጊዜ ሲጎዳት እንደነበረ ሳትታየው ቀርታ ብዙ ጊዜ ሳይላት ሳይገለጽ ያው ከሞተች በኋላ ነው የታወቀውና እሷም ራሱ አላወቀችም እኛም አስደንግጦናል ድንገት ስለሆነ ያው የልብ ኬዝ ነው እና በዛ ምክንያት ነው ያጣናት
ያው እኛም በጣም ረጅም ጊዜ አዝነን ነው የቆየነው ከሱ ጋር ወደ ስራው እንትን ድባብ እስኪመለስ ረጅም ጊዜ ፈጅቶበታል። መልሶ ይሄንን ስራ ለማግኘት ማለት ነው። መልሶ ወደ ስራው ታትሮ ለመግባት በጣም ረጅም ጊዜ ነው የፈጀበት እውነት ለመናገር። ቅድም እንዳልኩ ያው የኔ መገዛ ስላለ ያው ስራው ጥሩ እየሆነለት ሄዷል። እና በጣም የምታሳዝን እህታችን ነበረች ሚስቱ። እንግዲህ የሷን ሞት ተከትሎ እሱ ላይ የደረሰውን ጫና እየነገራችሁኝ ነበርና ከዚህ እንዴት ሊያገግም ቻለ? ምን ያህል ጊዜ ወሰደበት? ከዚህች ልጅ ጋርስ በምን አጋጣሚ እንደው ተዋወቁ? በዛ በሟቿ ሐዘን በጣም ተጎዳ። ጭራሽ ቤት ውስጥ እንኳን ሄዶ አያድርበትም። ማየት አይፈልግም፣ ቤቱን ንብረቱን ማየት አይፈልግም። ጉዳቱን እንዲህ በቃላት ልገልጸው አልችልም። በጣም ነው የተጎዳው። ከሰውነት ጎዳና ልብስ እንኳን ለብሶ መታየት አይፈልግም። ሐዘኑ በጣም ከባድ ነበርና በዛ ውስጥ እያለ ነው እንግዲህ እኛም ያው ነፍስ አባታችንን ጠርተን ነገርናቸው። ተው ልጄ፣ ገና እኮ ልጅ ነህ፣ ገና እኮ ወጣት ነህ፣ ዘር ያስፈልግሃል፣ ትውልድ ያስፈልግሃል ብለው እሳቸው ሲመክሩት እንጠብቅ ነበረ። ሌሎች ልጆች እንግዲህ ያው እንደዚቹ እግዚአብሔር የተባረከችውን በሰፈር ውስጥ እናቷን አይተህ ልጅቷን አግባ የሚባል እንደዛ እየጠበቅን ነበር። ይህንን እንደው ግራ ክብት ጭንቅ ሲለኝ መቼም ልጄ ነው ወንድሜ ብቻ አይደለም እንደነገርኩ እንደው እስቲ ይሄ ልጅ እንደው ወንድ ነውና ደንገጥ ቢል እያል በሰፈራችን ጨዋ ልጆች እንደዛች እንደሞተችው የሚሆን የለም እንደሷም ባይሆኑ ስርዓት ያላቸው የተማሩ ልጆች እያመጣን ቤት ውስጥ ቡና እያፈላን ምንም ልቡ ድንግጥ አይልም። እንደው አብረው እንዲጫወቱ እናደርጋለን። እስቲ ሸኛቸው እንላለን። ሸኝ ብለን ካልነው በሩ ጋር ይደርስና በሩን ዘግቶ ወደ ቤቱ ይመለሳል። እንደው በዚህ በጭንቀት ላይ እያለን እንደው ምንድነው የሚሻለው ይሄ ልጅ ምንድነው መፍትሄው ብለን እያለን ከዛ አንድ ቀን አይ እኛ ቁጭ ባልንበት አይደለም እምነግራችሁ ነገር አለ፣ ጥያቄያችሁን መልሻለሁ፣ የንስሐ አባቴንም ሐሳብ ተቀብያለሁ አለን። ደስ አለኝ። ተመስገን ጌታዬ፣ ተመስገን ተመስገን ብለን ሁላችንም ደስ አለን። ፈነጠዝን። ይዣት እመጣለሁ ያሳያቸዋለሁ አለ። እንደው እግዚአብሔር እንደው ወሰይ አለን። ቤት ተዘጋጅተን እንግዳ ልንቀበል ብለን ደጅ ደጁን ስናይ ዛሬ ይመስለኛል ሳስበው እንደው ገና መኪናውን ጲጳ ሲያደርግ ሁለታችንም ሮጠን እንደው ልናያት ነው እቺ ልጅ እንደው እግዚአብሔር ምትኳን ሰጠን ስንል እቺ በሰፈር ላይ የምናውቃት ወሮ በላ እሷን ይዞ አይመጣም። ስማውሎ በክፉ የሚያቸው ድርቅ ብዬ ቀረው። እንዲህ ያለውን ጥሎሽ እግዚአብሔር አይጣልባቸው። ከሆነ በኋላ እንግዲህ ሁለት ነገር አናበላሽም። እንግዳችን ነች ተቀበልና ሳይመስለን የውሸት ሳቅ እየሳቀን ሸኘናት። ከዛ በኋላ ቁጭ አድርጌ ተው እናቴ ልጅ ይሄ ነገር ጥሩ አይደለም፣ ሌላው ቀርቶ ዱርዬ ጓደኞቿ ማጅራትን ብለው ይገሉሃል። እሷ ውለዋ ከዱርዬ ትታወቃለች። በሰፈር ላይ እንዳበደ ውሻ የምትዞር ነች። እንደው ቀን አይታወቅም ብዬ ብለው እንደው የቀመሰው መድኃኒት ይኖራል መቼም በጤናው አይመስለኝም። ይሄ ልጅ ብድ አለ። ወስዶ ባማረ በተሰራ በከበረ ባጌጠ ቤት ውስጥ አስገባት። ምን እናደርጋለን? ከዛን ጊዜ ጀምሮ ወንድማችን እኛ ጋር ይመጣል እንጂ እኛ እሱ ቤት አንሄድም። እሱን እንዳይከፋው ብቻ ያው የበዓል ቀን ሲጠራን ከአንገት በላይ እየሄድን በዚህ መልኩ እንግዲህ ሚስት ሆነች ማለት ነው። ምን ይደረግ? እንደው መተዋወቃቸውስ በምን አጋጣሚ ተፈጠረ? አሁን ከእንደዚህ አይነት ሰው ጋር እናንተ የምትሉኝ አይነት ሰው ከሆነች እንደው በምን አጋጣሚ መተዋወቅ ተፈጠረ? ይህንን እንኳን አጫውቶ ያውቃል? ሚስቱ ከሞተችስ ምን ያህል ጊዜ ነው እሱ በሀዘን ያሳለፈው? እኛም እኮ በጣም ግራ የገባን ነገር እሱ ነው። እኔ በተለይ
ይሄን ሁሉ አመት እንግዲህ ወደ 7 አመት እሷን ቅድም እንደነገረች ሰዎች እያመጣች ስታሳየው እኔም ደግሞ በመስሪያ ቤት እዛ በመንሰራበት ቦታ ለተለያየ ጉዳይ ከኔ ጋር ነው የሚሄደው የተለያዩ ቢሮዎች ስንሄድ ነገሮች እንዲመቻቹ ሰዎችን ሴቶችን እንዲያይ ምናምን አደርጋለሁ ደና ቦታ በመንሄድበት ቦታ እንዳልኩ ይሄ ወጥቶ መጠጣት ምናምን አያውቅም አልፎ ከዛ በኋላ ያ ከዛ ሙድ እንዲወጣ ከዛ ድባብ እንዲወጣ ይዤው ይሄድ ነበር አንዳንዴ መዝናኛ ቦታዎች ምናምን ወስደዋለሁ ትልልቅ ሰዎች ሊገኙበት የሚችሉበት ቦታ ወስደዋለሁ ለማስተዋወቅ ጥረት አደርጋለሁ ለ7 አመት ያህል ግን ባለቤቱ ሞታ 7 አመት ድረስ በቃ ምንም አሁን እቺን ከማግኘቱ በፊት በመሃል የነበረ 7 አመትን ከመናምን እንደዚህ ሆነ ገደማ ነው በቃ ያን ሁሉ ጊዜ እኔም በመስሪያ ቤት እጥራለሁ እንደገና አብረውን ደግሞ የሚሰሩ ትልልቅ ባለሙያዎች አሉ እዚሁኛው ጋር በእኛው ድርጅት የሚሰሩ እነዛም ትልልቅ ሰዎች ወደ ቤተሰቦቻቸው አንዳንድ ቦታ ከስራ ውጪ ያለ ግንኙነት እንዲፈጠር ያው እንትኑ እንዲለቀው ድባቡ እንዲለቀው ጥረት እናስደርግ ነበር በእነዚህ ሁሉ ውስጥ እንዲያገኝና የተሻለ ሰው እንዲያይ ነበር የኛ ፍላጎት ስፔሻሊ እኔ በጣም ወጣ እንዲል ምናምን ማድረግ ጀምሬ ነበር እና ያው ከስራ ብዛት እንደ ድሮ በፊት እንደነበረው ግንኙነታችን እንትን ያለ አልነበርም ያው የተወሰኑ ክፍተቶች ይኖራል ወጣ ይላል ከኔ ውጪ ማለት ነው ድሮ ከነበረው ከኔ ወጣ ብሎም ተዝናንቶ ምናምን የሚመጣበት ጊዜ አለ እንዴት ብሎችን ጨልፊት እንዳገኛት እግዚአብሔር ይቆ እኔ አቃታለሁ ከዛ በፊት የዛ ሰፈር ላይም ሌላ ቦታም እኔ በሚሄድበት ቦታ ተለያዩ ቦታዎች እኔ እዟዟራለሁ ክልልም ወጣለሁ ስራ ልኮኝ በደንብ ነው ቆማቃት እኔ ሳቃት በቃ ቤቱስ ስትመጣ ክውን ያልኩልስ በቃ ክው ምክንያቱም ሁለቴ አግብታ እንደፈታች አቃለሁ የተለያዩ ሰዎች በዛ ላይ የእድሜ እኩያ አይደለችም እኮ በጣም ልጅ እኮ ነች ገና ነች እኮ በምንም አይመጣጠም እኔ ምን ቦታ ላይ ምን እንዳገኘ እኔም ማቀው ነገር የለም ምን መስተፋቅር እንዳሰራችበት ምን አባት ያውቃለሁ የሆነ እንግዲህ ያለውን ሀብት ያለውን ንብረት አይታ ያለውን ድርጅት አይታ የሆነ ቦታማ ሄዳ የሆነ ነገር አሰርታ መምጣት መመታ ይሆናል ከዛ በኋላ እኮ በቃ ምንም ከኛ ጋር ራሱ እንደበፊት አይደለም እሷን ካገባ በኋላ ከኛ ጋር እንደዚህ እንደበፊቱ አይደለም ተለያይተናል በቃ ብዙ ጊዜ ብንሄድም እሷ ጋር የምናየው ፊት ልክ አይደለም እሱም አይገኝም በቃ አይመቸንም እኛ መገናኘት ብዙ አይመቸንም ከስራ ውጪ በቃ እሷን ካገባ በኋላ ከስራ ውጪ ብዙ የምንገናኝበት ነገር ተቋርጧል እና ከባድ ነው መልካም ሰው አይደለችም እንደው በትዳር ከሷ ጋር እንግዲህ በትዳር ምን ያህል ጊዜ ነው የቆየው እንግዲህ ደግሞ እናንተም እንደምትሉት ፍሬ የሚያስፈልገው ሰው ነው ቢያንስ አልወለዱም ወይ ልጅ የላቸውም ልጅ አላፈሩም አሁን ሲገባኝ እሷ ለካ አላማዋ ይሄንን አሁን ያደረገችውን ነገር እስክታደርግ ድረስ ነበር አብራው የምትኖረው በፍጹም ልጅ መውለድ አልቻለችም 3 አመት ሙሉ ያው መቼስ ምን ላርግ የወንድሜ ነገር ስለሆነ አንዳንዴ እንደው ልጄ እንደ ብትወልጂ አይሻልም ስላት አይ አባዬ ገና ነኝ ብዙ ነገር ይቀረናል ለምትለው መውለድ አትፈልግም እሱም ደግሞ ያው መቼም አንዴ ያችን ያቀመሰችውን መድኃኒት አቀምሳው ይለ ተደርጎበት እኮ ነው ይሄማ መድኃኒት ነው ይሄማ በመድኃኒት ነው እንደው ልጄ እንዴት ነው ስለው አይ እንደርሳለን ቀስ ብለን እንወልዳለን ይለኛል ያ ቀስ ብለን እንግዲህ ቤት አለ ንብረት አለ የጎደለ ነገር የለም እንደዚህ ላይ ነበር እንግዲህ ባላቸው ቆይታ ይኸው 4 አመት ሙሉ ሲኖሩ ፍሬ የለም እሷ ለካ እቅዷ ይሄንን ነበር መጀመሪያ ያው እስከም እንትን ነው እንግዲህ አሁን እኔ ሲገባኝ ይሄ ሁሉ አመት ሳይወልድ እኛ ደግሞ ያው እንኳን አሁን አይደለም በፊት ከነበረችው ቶሎ እንዲወልዱ እንፈልጋለን እሱ ደግሞ እንደዚህ አይነት ነገር ላይ ብራዘር ሁሉ ጊዜ ቆይ ትንሽ ማስተካከለው ነገር አለ እቺን ነገር ልጨምር ድርጅቱ ላይ እቺን ነገር ለእናንተ ላርግ እስቲ እቺን ነገር ለኛ እናርግ ምናምን የሚል ነገር ላይ ነው እንጂ የልጅ ትኩረት ላይ አልነበረውም ከበፊቱ የመጀመሪያው ላይ እቺኛዋ ደግሞ ጭራሽ እቺ ነች የምትመራው በቃ የሱ የሚለውን ነገር ነው እሱ የሚሰማው በቃ እሷ ትንሽ እንቆይ ትንሽ መማር አለብኝ ትንሽ የሆነ ነገር መስራት አለብኝ ለራሴ የሆነ ነገር መጀመር አለብኝ ትሏለች እሷ የምትለውን በቃ እንደ መጽሐፍ ቅዱስ ቃል ተቀብሎ እሷ ያለችው ነው እሺ አይለንም እኛ አይ ሌላ ጊዜ ቆዩ ትንሽ
ይላል። ያው እንግዲህ 3 ዓመት ከምናምን አልፏቸዋል። 4 ሞላቸው። 4 አዎ ይሞላቸዋል እንደዛ ነው። እና ይሄን ሁሉ ጊዜ የመውለድ ሐሳብም የለም። ይሄም ደግሞ የሷ ሐሳብ በቃ ይሄንን እንግዲህ ያቀደችውን እቅድ አሁን እኛ የምንጠረጥረውን ነገር ያንን ነገር እስከምታሳካ ነው። ወዲያውኑ እኮ አግብቶ ወዲያውኑ የተፈራረሙት አፍታም አልቆዩም። በቃ አጣደፉት ሁሉን ነገር። ልጅ ቢኖረው አሁን ድርጅቱም ሆነ የቤቱ ንብረት በልጁ ስምም ይካፈላል። ገብቷል አይደል? ልጅ ግን ከሌለት ብቸኛ ወራሽ ማን ነው የምትሆነው? እሷ ነች። ይሄን ነገር ሁሉ አቀዳበት የሆነ ነገር ተዘጋጅታበት ነው ይሄን ነገር እስከምታደርግ የጠበቀችው። እኛም አሁን የኛ ጭቅጨቃ ምናምን እንትን ሲልባት ጊዜ መቆየት የሚችለውን ሰውዬ ይኸው ባጭር ቀጨችው እና በጣም ከባድ ነው። እንግዲህ እናንተ እንዳላችሁኝ እሷ ወንድማችሁ የሞተ ቀን ነው ቀለበት ያሰረችው። ይሄንን እንዴት ልታውቁ ቻላችሁ? ከማን ጋርስ ነው ቀለበቱን ያሰረችው? የሚገርመው ነገር ያው እኔ እንዳልኩ የሥራ ባልደረቦቻችን ብዙዎቹ ለኛ ጓደኞች ናቸው። ብዙ ቦታ እንተዋወቃለን፣ ብዙ ነገርም እናረጋለን። ቀለበት ያደረገችው በጣም የሚገርም ነገር ለቤቱ በቀጠራት ሹፌር ለሷ ሹፌር ብሎ የቀጠረው እሱ ይረዳው የነበረ ልጅ እኮ ነው። ወጣት እንግዲህ ከኛ በእድሜ የሚያንስ ነው። ከኛ በእድሜ ያንሳል። እሱን ለማገዝ እሱን ለመርዳት ኑሮን ይቀይር ብሎ ለቤቱ ለሷ የግል ሹፌር አድርጎ ይቀጠረላት እሱን ነው። እንግዲህ በየት ወይ ከድሮ የሚተዋወቁ ይሆናል አይደል? እኔ እንጂ በአንዴ ተዘጋጅተውበት ነው። ከድሮም እሱ እንዲቀጠር አስደረገች። ለግል ሹፌር ይፈልጋል አለች። እሱን አስቀጠረችው። እኛ ደግሞ ያው እንሰማለን ከውጪ እንዲህ ነገር አለ የሚባል መረጃ ለኔ ይደርሰኛል። እኔ ከብዙ ሰው ጋር እገናኛለሁ። ስለዚህ ለቅሶ በተቀመጥንበት ይሄ ነገር ከመስሪያ ቤት ጓደኞቻችን ሹክ አለ። መጣረ ትላንትና እንደዚህ አድርገዋል። የቀብሩ ዕለት እኮ እናንተ ከቀብር ስትመለሱ እሷ እንደዚህ ያደርገች ነበር ብለው ያንን መረጃ አምጥተው ነገሩን። አብሮን የሚሰሩት ሰው የት አለች? ቀብር ላይ የለችም። የት አለች? እኔ አላየኋትም። በጣም ብዙ ሰው ስለነበረ በተለይ ከመስሪያ ቤት ከተለያየ ድርጅት በጣም ብዙ ሰዎች መጥተዋል። ከመንግስት አካልም እንደዚህ እሱ ብዙ ስራ ይሰራ ስለነበረ የሰውን ብዛት ልነግርህ አልችልም። እኛ ደግሞ በጣም በቃ ውስጣችን ተሰብሯል። ገብቷል ያለን እሱ ነው። ምንም ሳይዘጋጅ እንዲህ ነው ብለን ብዙ ነገር ሳንመካከር ነው ድንገት የሱ ህልፈት የሆነው። ስለዚህ ሁላችንም ባልተረጋጋንበት ሁኔታ ላይ ነው ያለን። እንዴት በምን አይነት ድፍረት ነው እንደዚህ አይነት ነገር የሰው ልጅ ሰው ላይ የሚያደርገው? እንዴ ከኛ በላይ እኮ ተንከባክቦ አቀማጥሎ ነው የሚያኖራት የግል ሹፌር ቀጥሮ። እኔ አሁን የስምሪት ክፍል ኃላፊው ነኝ። ሁሉንም ነገር በኔ ስር ነው የሚያልፈው። የነዳጁ ብትል የምኑ ብትል በኔ ስር ነው የሚተዳደረው። አውቃለሁ ለእሷ የሚወጣውን ወጪ፣ ለነዳጅ፣ ለመኪና፣ ለጋራጅ፣ ለምናምን የሚወጣውን ወጪ እናውቀዋለን። እኔን በኔ በኩል ነው ፊርማ መጥቶ የሚያልፈው እና ያልጠበቅነው በፍጹም ያልሆነ ነገር መሆን የሌለበት ነገር ነው የሆነው። ምናውቀው ሰው ሊረዳው ሊያሳድገው ያመጣው ሰው ትልቅ ሰው ሊያደርገው ያመጣው ሰው ለሷ የጋብቻ ቀለበት አደረገላት ተብሎ ተነገረ። ምን ብለን ይሄን ነገር እንቀበላለን? እንዴት ብለን ነው ይሄን የምንቀበለው? የሆነ ነገር ከጀርባው ቢኖር ነው። ምክንያቱም የሁለቱም ሴራ አለበት። ተዘጋጅተውበት ይሄን ነገር አልሞበት እንደውም ይመስለኛል ፕሮግራም በቃ በዚህ ቀን ነው የምናደርገው ብሎ ራሳቸው ተነጋግረው ከመጀመሪያ ያደረጉት ነገር ነው ብዬ ነው የምጠረጥረው። እኔ እንደዛ ነው የሚሰማኝ። እንደው እርሶስ የሚያውቁትን ነገር ምን ያደርጋል? ካለፈ በኋላ ሆነ እንጂ እኛ ራሳችን አሁን ለቅሶ ላይ ሆነን ይሄን ስንሰማ የሚገርም በቃ ሌላ ሀዘን የሆነብን እሱ እንዳለው ነው። አሁንም ቢሆን እንደው ነገሩን አላርዝመባቸው እንጂ ከሷ ውጪ ገዳይ የለውም። ህመሙም እሱ አንድ ቀን ራሴን ብሎ አያውቅም፣ ታሞ አያውቅም። የበሽታውን ምክንያት እንኳን እንግዲህ እኛው ስለማንጠጋ እንደነገርነ ሆስፒታል የምትሄደው እሷ ነች አብራ። ምንድን ነው ስንላት አትነግረንም። ምክንያቱም በእሷ ቁጥጥር ውስጥ ያለ ነው። እንደገና ደግሞ በጣም የሚገርመው ነገር ልክ ብቻ ቀለበት ማሰሯን እንደሰማን አንድ በጣም ወዳጃችን የሆነ የእሱን ስራ አብሮት የሚያማክረው ሰው የነበረ ንብረቱን በሙሉ እኮ በስሟ አዙሮላት ሰምቼ ተቆጣሁት። እንዴት? አይ ድርጅቱንም መኖሪያ ቤቱንም ከሷ ውጪ ወራሽ እንደሌለ አድርጌ በቁም ያውርሻታለሁ የሚል ወረቀት አስገብቷል አለው። ይሄ ሁሉ ዱብዳ የሚወርድብን እንግዲህ እሱ ሞቶ ገና ሰልስ ሳንደርስ ነው።
ስለዚህ በሽታውንም እንጠራጠራለን አሁን ሲገባን ለሞት የሚያደርስ በሽታም አይደለም ስለዚህ አሁንም የኢትዮጵያ ሕዝብ ይፍረደን ብለን የምንለው ምንድነው ከሷ ውጪ ገዳይ የለውም ወንድማችን በበሽታ አልሞተም ይሄንን ነው ማስተላለፍ የምንፈልገው እሺ እንግዲህ ከናንተ ጋር ያደረግነው ቆይታ በእውነት እኔ ልቤ ተሰብሮ ከሰማኋቸው ታሪኮች ውስጥ አንዱ ይሄ ነው እጅግ በጣም የሚያሳዝን ነገር ነው እዚህ ቦታ ላይ የሰማሁት ቃልም ገባላችሁ ነገር ከዚህ ጀርባ ማንንም ይኑር ማንንም የእጁን ያገኛል አንድ ጊዜ ይሄንን ታሪክ ሰምተናል እኛም እንቅልፍ አይኖረንም የወንድማችሁ ገዳይ ካለ ከዚህ ጋር የተያያዙ የተደረጉ ነገሮች እነዚህ ነገሮች ካሉ እንግዲህ በመጀመሪያ ደረጃ ወንጀል ነው የተሰራው ይሄንን ወንጀል አጣርተን የምንደርስበት ነው የሚሆነው ለዚህ ቃል ገባላችኋለሁ እናንተ እንግዲህ ራሳችሁን አጽናኑ ያው ወዳጅ ዘመዶቻችሁ መሃል ላይ ስልክም እየተደወለ እንትን ያያዩኝ ነውና ወዳጅ ዘመድ ተጽናኑ እኛ ማድረግ ያለብንን ሁሉ እናደርጋለን መዋል ማደር አልፈልግም ዛሬውኑ ስለዚህ ጉዳይ ለማጣራት ወደሷ ጋር ቡድናችንን ይዘን የምንሄድ ነው የሚሆነው እንግዲህ እግዚአብሔር ያጽናችሁ ነው ማለት እንፈልገው አመሰግናለሁ እውነት አንድ ነገር ማለት የምፈልገው ነገር አለ ይሄ ነው ኢትዮጵያዊነት አሁን እኛ የወንድማችን ገዳይ ከታወቀ ለኛ ነፍሱን እንደመለሳችሁልን ነው የምንቆጥረው አልሞተን በህይወት አለ ብለን ነው የምንለውና መቼም ስላደረጋችሁልን ያክብር አቀባበል በጣም ነው የምናመሰግነውና ትልቁ ነገር አሁን ሀብት አይደለም የሀብቱ ባለቤት ዋናው ጠፍቷል እኛ እግዚአብሔር ይመስገን አስቀድሞ መጀመሪያ ለኛ ነው ያስፈልገንን ነገር የምንኖርበትን እንዴት እንደምንሆን አዘጋጅቶልን ነው ወደ ራሱ ህይወት የገባው ችግር የለብንም በቂ ነው ለኛ የትኛው ነገር ነውና ነው ግን ትልቁ ነገር እንደው እንደ ሰው እንደ ኢትዮጵያዊነት እንዴት ባለን ያህል ነገር ሞቶ ለ3 ቀን ለ2 ቀን ጊዜ አጣ የለት 2 ቀለበት ማሰራ እሱም ብቻ አይደለም እኛን ሁሉ ነው የገደለችን ሁለተኛ ነገር ደግሞ እቅዷ ከመጀመሪያ ጀምረን ስለማናቅ እንጂ እሱም ባበላችሁ መድኃኒት ፈዞ ነው እንጂ ከመጀመሪያ ጀምሮ ልጅ ያለ መውለዷ ንብረቱን እንደገና በስሟው በህይወት ይያለው አውርሻለሁ ብላ ማስፈረሟ ይሄ ሁሉ እንዴት አይነት ጭካኔ እንዴት አይነት ፍጥሩ ብትሆን ነው ይሄንን እንግዲህ እናንተ በርተታችሁልን የኢትዮጵያ ሕዝብ ፍርድ እንዲሰጠን ነው እኛ የሱ አሟሟት ገዳዩ ጠላቱ ከታወቀ በህይወት እንዳለ ነው የምንቆጥረው ደስ እንደው ጥቁር ልብስም አለብስም የዛን ቀን ነው ምናወልቀው እንግዲህ አይዟችሁ እንግዲህ በርቱ እዚህ ድረስ ስለመጣችሁ እናመሰግናለን እንግዲህ ቀስ ብለሽ አኛት ያው እኔም እንዳባዬ ነው በጣም የወንድማችን ሀብቱ ንብረቱ አይደለም እኛም በሱ ምክንያት እድሜ ልኩን ሰርቶ ለኛም ሀብት ንብረት ትቶልናል የሱ ብቻ እንዲወሰድ እንዳይወሰድ ብለን አይደለም ወይ ማንንም ይወስደዋል ብለንም አይደለም እንዲሁ ደሙ ደመከል ሆኖ እንዳይቀር እንዲገኝልንና ያ ገዳይ ሰው ማን እሷም ትሁን ከሷ ጀርባ ሌላም ሰው ይሁን ማንንም ይሁን ይታወቅልን እኛ በቃ እንደሞታ አንቆጥርም ለዚህ ደግሞ ማንኛውንም መረጃኛ በእኛ በኩል የምትጠይቁን ነገር በሙሉ እኔም እሷም ያለውን ነገር እናቀርብላችኋለን ከስር አብረናችሁ ማድረግ ያለብንን ነገር በሙሉ እናደርጋለን ያው ድርጅቱ በምክትልነት እኔ ከሱ ቀጥሎ እኔ ነኝ የምሰራው በድርጅቱ በኩልም ያሉ ሰዎችም ካሉ ሁሉም ቦታ ያለውን ነገር መረጃ ለመስጠት እኛ ዝግጁ ነን ከጎናችሁ ነን የምትፈልጉትን ነገር በሙሉ ጠይቁ በአስቸኳይ የዚህ ሰውዬ የዚህ ወንድማችን አሟሟት ጉዳይ እንዲታወቅልንና ለፍርድ እንዲቀርብልን ነው የምንፈልገው እና በጣም እግዚአብሔር ይስጥልን ፈጣሪ ይስጥልን በርቱ እግዚአብሔር ይርዳችሁ እና በጣም እናመሰግናችኋለን እኛም እናመሰግናለን እግዚአብሔር ይስጥልን እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንግዲህ ተመልሰን ስንመጣ የምንገኘው እንግዲህ በማች ወንድማቸው ባቶ ዮሐንስ ቤት ነው እንግዲህ እዚህ ቦታ ላይ የመጣሁት ጉዳዮቹን ለማጣራት ነው ነገር ግን ባለቤቱ በሰላም ተቀበለናለች ተብሎ አይጠበቅም እንግዲህ እንደነገርከኝ መንገድ ላይም ስናወራ ነበር ለቅሶ አልቋል
ብላለች ግቢውም እንዳየ ነው ጭር ብሎ ለቀስተኛም የለም ለቀስተኛም እየተቀበለች አይደለም ስለዚህ እንግዲህ ወደ ውስጥ ገብተን እሷን ለማናገር እንሞክራለን እስቲ ግን አሁን እዚህ ቦታ ላይ ስንመጣ ምን ተሰማ አንተ ያው ስሜቱ እንደነገርኩ ነው አይለቅም ይሄ ቤት እኛ ብዙ ነገር ያሳለፍንበት ነው በተለይ ብዙ ደስታዎችን ያሳለፍንበት ብዙ ትዝታዎች የነበሩን የቤተሰብ ጉዳይ በጣም ብዙ መልካም ጊዜያቶችን የምናስታውስበት ቤት አሁን ደግሞ ያ ተገልብጦ ያዘን ቤት ሆኗል አያየው ነው በጣም ስሜታችንን የሚጎዳ ነገር ደግሞ እዚሁ ላይ ተመልሶ ተፈጽሞብናል እና የተዘበራረቀ ስሜት ነው ያለኝ እንዴ ነው ምለ ነገር አይደለም ገብቷል ደስታ ማስታወስበት ቤት አሁን ሀዘን ከሀዘኑም በላይ ደግሞ ሌላ ሀዘን ሌላ ሰው ገብቶበት ሌላ ሰው ወደ ትዳር የሚገባበት ሆኖ ስታየው የሚሰማ ስሜት ቀላል አይደለም በጣም ከባድ ነው እስቲ እንግዲህ ገብተን እንሞክራለን እስቲ አንተም ራቅበልና ካሜራውን እንዳታይ እናድርግ ሰላም እንደምን ዋልሽ እንዴት ነሽ ሰላም ነው እንዴት ነሽ ምን ሰራለህ የቀረ ነገር አለ ለቅሶ ለመድረስ ነው የሚባል ነገር የለም በእናታችሁ ይሁን ተለይ በእናታችሁ እኔ ምንም ነገር አልፈልግም እንዴ ምን ያብለቅሶ ነው ታወሩ እንዴ ሀዘን ላይ ነው ወር ላይ ያለው የምን ሀዘን አለ ለቅሶ ልንደርስ ነው እኛ ወንድሜ ቤት እኮ ነው ምን ሆነሽ ጓደኛው ነው አዎ ይሄ ወንድሜ ቤት አይደለም ይሄ ቤት ሄደን ነው እሺ አንቺ እንዴት ነው እንደዚህ ዘፈን ምናምን ከፍተሽ ገና ለቅሶ 3ኛ ቀን ላይ 4ኛ ቀን ዛሬ ያው 4ኛ ቀን ነው ዘፈኑ እንዴ ስማው ምን ሆነሽ ነው አንቺ ደግሞ ጭራሽ ካሜራ ይዛችሁ መጣችሁ አንተ ቆይ ምንድነው ከኔ የምትፈልጋው እንዴ ከኔ ጋር የቀረ ነገር አለ እንዴ ለቅሶ ልንደርስ ነው ያ ለቅሶ ልንጋው አንተ ምንድነው እኔ ጋር የሆነ ነገር አለ ማለት በቃ ፖሊስ ምናምን እንዳልጠራ በቃ ከዚህ ቤት ወጣልኝ በቃ ይሄ የኔ ቤት ነው እሺ እየሰማ ነው አይደል ሙዚቃው ይኸውልሽ አንቺ ሀዘን ላይ አይደለሽ ሀዘን ቤት ሰው የለም ሀዘን ቤት እኮ ነው ምን ሀዘን የምታወሩት ሀዘን ላይ ነሽ ሀዘን ነው እኮ እዚህ ቤት እኮ ሰው የምን ሀዘን ነው የምታወሩት በቃ አለፈ እኮ ለምን ነው ሳይኩሽ በቃ ሄዱልኝ ከዚህ በቃ ብታናግሪኝ አይሻልሽም በስነ ስርዓት አናግሪኝ ምን ጋር የቀረ ነገር የለም በቃ ከዚህ ቤት ውጡልኝ ለምን ነው ማታናግሪኝ አንቺ ነሽ የገደልሽው እደርስብሻለሁ ደግሞ አረበናት ሙዳከበናት ይልኝ ከዚህ ጭፈራ ላይ ነው ቤት እኮ ነው ደግሞ ተሰደድሽ እንዴ ምንድነው የሙዚቃ ገዳይ ካልሆንሽ ምንድነው የሚያስጨፍርሽ እኔ ገዳይ አይደለም እንዴ ባለቤት ያልነበር እንዴት አይደለም ምንድነው የምገለው ነው እሱን እና ታዲያ ገና በ3ኛ ቀን እንደዚህ ሙዚቃ አድርገሽ ትጨፍሪያለሽ እንዴ ሰው እኮ ለሀዘን ይመጣል እኔ እሺ ተረጋጋ አንተ ሌላ ነገር ዝም ብለሽ ወንድሜን ገለሽ የምትቀሪ ይመስልሻል እደርስብሻለሁ እያንዳንዷን ነገር ትከፍያታለሽ ተነሳት ይዘሽ አናግሪኝ ለምን አታናግሪኝ የወንድሜ ቤት እኮ